በቤተ መቅደሱ የሚያገለግሉ መስዋዕቱን የሚያቀርቡ ከመስዋዕቱ የተለየውን የሚመገቡ እነዚህ እግዚአብሔርን አያውቁም ነበር። አይገርምም? አንዳንድ ጊዜ ለካ በቤተ መቅደስ የሚመላለስ ሁሉ እግዚአብሔርን አያውቅም ማለት ነው። አንዳንድ የምናምንቴዎች ሁሉ ቤተ መቅደስ ይመላለሳሉ ማለት ነው። እግዚአብሔር ከዚህ ዘመን ይሰውረን። በቤትህ ሽማግሌ አይኖርም። በእድሜ እንኳን ሽማግሌ ቢሆን የሽማግሌ ሐሳብ አይኖረውም። እንደ ሽማግሌ አያስብም። እግዚአብሔር በደላችን ከፍ እያለ ሲመጣ በአንድም በሌላም ይነግረናል። እኛ የእግዚአብሔርን ድምፅ መስማት ስንተው ሰው ጓደኛችን ወይም የቅርብ ሰው ተው ይሄ አይበጅም ሲለን እልክ ውስጥ እንገባለን። እግዚአብሔር ተቀይሞኝ ይሆናል እያስተማረኝ እየመከረኝ ይሆናል ከማለት ይልቅ ምን አገባህ፣ ምን አገባሽ፣ እንዴት ብለሽ እንዲህ አየሽ፣ ምን ለማለት ፈልገህ ነው? ምን ኃይለ ቃል የምናገኘው በአንደኛ ሳሙኤል ምዕራፍ 2 ከቁጥር 30 ላይ ነው። ታሪኩ በጣም ረጅም ነው። ርዕሱም ተከታታይ ብዙ ቀናት ሊያስተምር የሚችል ርዕስና ታሪክ ነው። ነገር ግን አጭር አድርገን ለዛሬ ከታሪኩ ጋር አይተን የራሳችንን ሕይወት መዝነን ትምህርታችንን እንጠቀልላለን። አላሰለቻችሁም? የሚያከብሩኝን ያከበሩኝን አከብራለሁ፣ የሚንቁኝ ይናቃሉ። ይህን የተናገረው ነቢየ እግዚአብሔር ሳሙኤል ነው የጻፈልን። ቃሉን የነገረው እግዚአብሔር ነው። ይህንን የተናገረበት ምክንያት ቅድም በተአምሩም አይታችሁታል። ዛሬ እናታችን ቅድስት ድንግል ማርያም ጽዮን ወይም ታቦተ ጽዮን ዲያጎንን ጣዖቱን የሰባበረችበት ዕለት ነው። ወደዛ ከመሄዳችን በፊት ታሪኩን እናያለን። እግዚአብሔር ሙሴ እግዚአብሔርን ስላከበረ ወይም የፈርዖን ልጅ የእግዚአብሔር ሕዝብ ተብሎ ከዚያ መለየት ይሻላል ብሎ እግዚአብሔርን አከበረ። እግዚአብሔርም አከበረው። ታሪኩን እያሳጠርኩላችሁ ነው የምመጣው። ከምድራዊው መንግስት ይልቅ ሰማያዊውን ርስት ስለመረጠ እግዚአብሔር ባሕረ ኤርትራን እንዲከፍል ሕዝበ እግዚአብሔርን እንዲመራ ከእግዚአብሔር የቃል ኪዳን ታቦት እንዲቀበል ሙሴ ተመረጠ፣ ታደለ። እግዚአብሔርን ስንመርጥ እግዚአብሔርን ስናከብር እንዲህ ነው የምንከብረው። ይሄን ስላችሁ ለሙሴ የተደረገለትን መልካሙን ነገር ነው የነገርኳችሁ። በዚህ ውስጥ ሙሴ ብዙ ውጣ ውረድ፣ ብዙ አድካሚ ቀኖች፣ ብዙ ተስፋ የሚያስቆርጡ ቀኖች ነበሩት። አሁን እሱን ሳይሆን እግዚአብሔር ያደረገለትን ወደ ታሪካችን ልስባቸው ነው። እግዚአብሔርን ስለተቀበለ እግዚአብሔርን ስላከበረ እግዚአብሔር በሕዝብ ፊት አከበረው። እግዚአብሔር ሁላችሁንም በየሥራ መስካቸው ያክብራቸው። እናም ሙሴ ወደ ደብረ ሲና ወጥቶ የቃል ኪዳኑን ታቦት በአጻባ እግዚአብሔር የተቀረጸውን በእግዚአብሔር እጅ የተጻፈበትን የቃል ኪዳኑን ታቦት ተቀበለ። በዚያም አማካይነት በስርየቱ መክደኛ እግዚአብሔር ለአሮን እየተገለጸ ለልጆቹ እየተገለጸ ያነጋግራቸው ነበረ። እነሱም ይህንን የቃል ኪዳን ታቦት አክብረው ይኖሩ ነበረ። እንዲህ ሆነው ከሙሴ ወደ ኢያሱ ተዛውሮ ኢያሱ ምድረ ርስትን አካፈላቸው። እግዚአብሔር ለአሮንና ለልጆቹ ቃል ገባላቸው፣ ክህነት ከነሱ እንዳይወጣ ብሎ እግዚአብሔር ለልጆቹ ክህነትን ሰጠ፣ ለአሮን ልጆች። በዚህ ምክንያት እስከ ኤሊ ድረስ የአሮን ልጆች ክህነትን እየተቀበሉ ቤተ መቅደስን እያገለገሉ ዕጣኑን እያጠኑ መስዋዕቱን እያቀረቡ የሚቃጠለውን መስዋዕት ለእግዚአብሔር
የሚሰዉ ልጆች ሆኑ። በዚህ ውስጥ ጥፋት ብዙ ጊዜ ይከሰት ነበረ። አሁን ሌሎቹ ትተን ወደ ዛሬው ርዕሳችን እንመጣለን። እስከ ኤሊ ድረስ ደረሰ። ኤሊም ክህነት ከምስፍና ደርቦ ይዞ እስራኤልን ያስተዳድር ነበረ። መንግስታዊውን አስተዳደር፣ ክህነታዊውን አስተዳደር ኤሊ ያስተዳድር ነበር። እድሜውም ሸመገለ። ልጆቹ በሱ ቦታ ተተኩ። አፍኒንና ፊንሃስ ይባላሉ። እነሱም በአባታቸው ቦታ በዘር ሐረግ ክህነት ተቀብለው የእግዚአብሔርን የቃል ኪዳኑን ታቦት እያጠኑ ማገልገል ጀመሩ። ነገር ግን እነዚህ ልጆች እግዚአብሔር እንዳዘዘው እግዚአብሔር እንደፈቀደው የሚያገለግሉ አልነበሩም። ቃል በቃል እንዲህ ነው የሚለው አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ እንዲህ ይላል፣ የኤሊ ልጆች ምናምንቴዎች ነበሩ ይላል። በእውነት እንዲህ ከመግባል እግዚአብሔር ይሰውረን። ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር። በቤተ መቅደሱ የሚያገለግሉ መስዋዕቱን የሚያቀርቡ ከመስዋዕቱ የተለየውን የሚመገቡ እነዚህ እግዚአብሔርን አያውቁም ነበር። አይገርምም? አንዳንድ ጊዜ ለካ በቤተ መቅደስ የሚመላለስ ሁሉ እግዚአብሔርን አያውቅም ማለት ነው። አንዳንድ የምናምንቴዎች ሁሉ ቤተ መቅደስ ይመላለሳሉ ማለት ነው። እግዚአብሔር ከዚህ ዘመን ይሰውረን። እግዚአብሔር በመቅደሱ ተመላልሰን ምናምንቴ ከመባል ሁላችን ያድነን። በመገናኛው ድንኳን የማይገባ ስራ ይሰሩ ነበረ። ለእግዚአብሔር የተለየውን ደሙ ሳይፈስ ስቡ ሳይጤስ የሚቃጠለው መስዋዕት ለእግዚአብሔር ሳይቀር አስቀድመው ይወስዱ ነበር። እግዚአብሔርን አፍኒንና ፊንሃስን ተጸየፋቸው። ለአሮን የገባውን ቃል ኪዳን ያጠፍ ዘንድ እግዚአብሔር አሰበ። አባታቸው ኤሊ የልጆቹን ጥፋት ሰው ሲነግረው እንደ አባት ሊገስጻቸው ከስልጣናቸው ሊሽራቸው ካላቸው ስራ ሊያስወግዳቸው አልወደደም። ልጆቼ ብሎ በቁልምጫ ቃል ጠራቸው። ሰው ሰውን ቢበድል እግዚአብሔር ይፈርድለታል። ሰው እግዚአብሔርን ቢበድል ወደ ማን ይጸለያል? ልጆች ተው አላቸው። እነዚህ ልጆች የሽማግሌ አባታቸውን ምክር ሊሰሙ አልቻሉም። እምቢ አሉ። ከጥፋታቸው ከኃጢአታቸው ሊመለሱ አልወደዱም። በዚያው ቀጠሉበት። እግዚአብሔርም መልእክተኛ ወደ ኤሊ ላከ። በእውነት እግዚአብሔር ቸር በመሆኑ ነው እየታገሰ ሁላችንንም በፊቱ የሚያቆመን። ብዙ እንደነዚህ አይነትም ባይሆን ብዙ በደል በድለናል። የእግዚአብሔር ሰው ወደ ኤሊ መጥቶ እንዲህ አለው። እግዚአብሔር የላከው ሰው የእግዚአብሔር ሰው ወደ ኤሊ ሄዶ እንዲህ አለው፣ እግዚአብሔር እንዲህ ይላል። ምዕራፍ 2 ቁጥር 27 ጀምሮ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያ ሳለ ለአባትህ ቤት ተገለጥኩ። ከእስራኤልም ነገድ ሁሉ ካህናት የሆነ ዘንድ በመሠዊያዬ ይሠዋ ዘንድ ዕጣንም ያጥ ዘንድ ኤፉድም በፊቴ ይለብስ ዘንድ እኔ መረጥኩ። የእስራኤልም ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባትህ ቤት ሰጡ። በማደሪያ ያቀርቡ ዘንድ ያዘዙህን መሥዋዕቴን ያቀርቡ ዘንድ ስለምን ረገጣችሁ?
እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ መጀመሪያ መብላታችሁ ስለምንድን ነው? ከኔ ይልቅ ልጆችህን ለምን አከበርክ? ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት በቤትህ በአባትህም ቤት ለዘላለም በፊትህ እንዲኖር ተናግሬ ነበረ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበርኩ አከብራለሁ፣ የናቁኝም ይናቃሉ። እነሆ ለቤትህ ሽማግሌ አይገኝም፣ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል። ይህን የሚናገረው ለሊቀ ካህኑ ለኤሊ ነው። የሚናገረው ከእግዚአብሔር የተላከ ሰው ነው። በቤትህ ሽማግሌ አይኖርም። በዕድሜ እንኳን ሽማግሌ ቢሆን የሽማግሌ ሐሳብ አይኖረውም። እንደ ሽማግሌ አያስብም፣ ወይም በዕድሜ ሽምግልና አይደርስም። ይቀሰፋል፣ ይሞታል ከወገን ያለው ሁሉ። እግዚአብሔርን ሳናከብር ስቀር እንደዚህ ነው። እግዚአብሔርን የምታከብሩበት ልብ ለሁላችሁ ያድላችሁ ያድለን። በእግዚአብሔር እንደዚህ ከመወቀስ ሁላችንንም ይሰውረን። ያከበሩኝን አከብራለሁ፣ የናቁኝንም እንቃለሁ። ከመሠዊያዬ ያልተቋረጠ ያልተቆጠረ ልጅ ቢገኝ ዓይንህን ያፈዘዋል፣ ነፍስህንም ያሳዝናል። ከፊትህም የሚወለዱ ሰዎች ሁሉ በጉልምስና ዘመናቸው ይሞታሉ። ይህ በሁለቱ ልጆችህ በአፍኒንና በፊናስ ላይ የሚመጣው ላንተ ምልክት ነው ብሎ አስቀድሞ ነገረው። እግዚአብሔር በደላችን ከፍ እያለ ሲመጣ በአንድም በሌላም ይነግረናል። እኛ የእግዚአብሔርን ድምፅ መስማት ስንተው ሰው ጓደኛችን ወይም የቅርብ ሰው ተው ይሄ አይበጅም ሲለን እልክ ውስጥ እንገባለን። እግዚአብሔር ተቀይሞኝ ይሆናል፣ እያስተማረኝ እየመከረኝ ይሆናል ከማለት ይልቅ ምን አገባህ፣ ምን አገባሽ፣ እንዴት ብለሽ እንዲህ አየሽ፣ ምን ለማለት ፈልገህ ነው ምንለው። ኤሊም አልተናገራቸውም፣ ዝም አላቸው። እናም በዚህ ምክንያት የእግዚአብሔር ቤት እንደዚህ ሆኖ ባለበት ዘመን በእስራኤል ላይ ፍልስጤማውያን በጠላትነት ተነሱባቸው። የሚገርማችሁ ያው ሁላችሁም በታሪክ እንደምታውቁት የፍልስጤምና የእስራኤል ጦርነት ከልደተ ክርስቶስ ከብዙ ሺህ ዓመት በፊት እስከ ዛሬ ድረስ የቀጠለ ነው። ዛሬ ይሆን አይደለም። ይሄ ነገር እስከ ዓለም ፍጻሜ ይቀጥላል። ለጊዜው ሊቆም ይችል ይሆናል፣ ግን በየጊዜው እንደዚሁ ይነሳል። ይሄ ጸብ ከማኅፀን የጀመረ ጸብ ነው። ወደ ኋላ አልመልሳቸውም። እናም እስራኤላውያን ተነሱ፣ ጠላቶቻቸውን ለመከላከል ሄዱ። እንደ ዛሬ ከርቀት በሚወነጨፍ ሚሳኤል ወይም ደግሞ ብዙዎችን በአንድ መሳሪያ በማያጠፉበት ዘመን ፊት ለፊት ጋሻ መክተው ጦር ሰንዝረው በድንጋይ በዱላ በሚዋጉበት ዘመን ከእስራኤል ወገን 4000 ሕዝብ በአንድ ቀን አለቀ። ጦርነቱ ካበቃ ቀኑ ከመሸ በኋላ ወደ የመንደራቸው ተሰበሰቡ። የየቀኑን ውሏቸውን ለመገምገም ተሰባሰቡ። እስራኤላውያን እግዚአብሔር ከኛ ጋር አልነበረም ወይ? ስለምን ፍልስጤማውያን አሸነፉን? ለአባታችን ለይሁዳ ዲበ ዘባኑ በጠላቶች ጀርባ ላይ ነው ብትር ተብሎ እግዚአብሔር ቃል ኪዳን ገብቶልን አልነበረም ወይ? ስለምን ፍልስጤማውያን አሸነፉን ብለው ቁጭ ብሎ ተማከሩ። እግዚአብሔርን ሳንይዝ ስለወጣን ነው፣ በፈቃዳችን ስለወጣን ነው። ስለዚህ የቃል ኪዳኑ ታቦት ይምጣ። እስራኤላውያን ከግብፅ አባቶቻችን ሲወጡ ሙሴ እጁን ሲዘረጋ እስራኤላውያን ያሸንፉ ነበረ። ሙሴ ሲደክም እስራኤላውያን ይሸነፉ ነበር። አሁን በሙሴ ፈንታ የቃል ኪዳኑ ታቦት አለ፣ ይምጣ፣ ከሴሎ ወደዚህ ይምጣ ብለው ተማከሩ። በዚያን ጊዜ ካህናቱ አፍኒንና ፊናስ የእግዚአብሔርን የቃል ኪዳን ታቦት ተሸክመው ወደ ፍልስጤም ወረዱ።
ወደዚያ ሲወርዱ እጅግ አካባቢው በሆታና በእልልታ ተናወጠ። ፍልስጤማውያን ደነገጡ። ምንድነው ይሄ እልልታ? ያሸነፍነው እኛ፣ መዝፈንም እልል ማለትም የሚገባ ከሆነ የኛ ነው፣ እስራኤላውያን ምን ሆነው ነው ብለው ጠየቁ። ያው በጦርነት መካከል በዚያም በዚህ የሚሰልላለና ሄዶ ነገራቸው። የእስራኤላውያን አምላክ ወደ መንደራቸው መጥቷል ብሎ ነገራቸው። ወዮልን፣ ወዮት አለብን። ግብፅን የቀጣ በየመንገዱ አሕዛብን ያጠፋ የእስራኤል አምላክ ወደኛ መጥቷል። ስለዚህ የምንተርፍ አይደለም። ነገር ግን ፍልስጤማውያን ዛሬ ጠንክራችሁ ተዋጉ፣ እስራኤላውያን ካሸነፏችሁ ለዘላለም ባሪያ አድርገው ይገዟችኋል። ስለዚህ ጠንክረን መዋጋት አለብን፣ ሌላ ምርጫ የለንም ብለው ለራሳቸው ቃል ገቡ። ጦርነቱ ተጀመረ። በማግስቱ በአንድ ቀን 30,000 ሕዝብ ከእስራኤል ወገን አለቀ። በዚያው ጦርነት ላይ አፍኒንና ፊንሐስ ሞቱ። እንደነገረው ለአባታቸው እንደነገረው በዚያ ሞቱ። የቃል ኪዳኑ ታቦተ ጽዮንም ተማረከች፣ ወደ ፍልስጤም ሄደች። ከብንያም ወገን የሆነ አንድ ብንያማዊ ሰው እየሮጠ ወደ ከተማው ጫካ ለጫካ አመልጦ ሄደ። ኤሊ የ88 ዓመት አዛውንት ነበረ። ከመንገድ ዳር ድንኳን አስተክሎ የሆነውን ነገር ለመስማት ይጠባበቅ ነበረ። ዓይኑ ሰዎችን መለየት የማይችልበት ጊዜ ላይ ነበር። እናም ይሄ ሰው እየሮጠ መጥቶ ለኤሊ ነገረው። እስራኤላውያን ከጦር ሜዳ ሸሹ፣ ብዙዎች በጦር ሜዳ አለቁ። ልጆችህ አፍኒንና ፊንሐስ በጦር ሜዳ ወደቁ፣ ሞቱ አሉት። የታቦተ ጽዮንስ ነገር እንዴት ሆነ አላቸው። ተማረከች አለ። ደንግጦ ከወንበሩ ቢወድቅ አንገቱ ተቆልምሞ ሞቷል። በዚህ ሰዓት የፊንሐስ ሚስት እርጉዝ ነበረችና የባሏን መሞት የአማቷን መሞት የታቦተ ጽዮንን መማረክ ስትሰማ ደንግጣ ምጥ ያዛት፣ ወለደች። ዙሪያዋን እጇን የያዟት ሰዎች አዋላጆች አይዞሽ ወንድ ልጅ ተገላግለሻል አሏት። ኢካቦድ በሉት፣ ክብር ከእስራኤል ለቀቀ ብላችሁ ንገሩት፣ ሰይሙት አለች። እንግዲህ ይሄ ታሪክ ነው፣ የመጽሐፍ ቅዱስ ታሪክ ነው። ግን ከዚህ የምንማረው ምንድን ነው? ሰው ሀገር ከቤተ ክርስቲያን ይነሳል ማለት ነው። ለዚህ ሁሉ ጥፋት የካህናቱ ጥፋት ነበር ማለት ነው። ለዚህ ሁሉ ነፍስ መሞት የካህናቱ ከእግዚአብሔር ጋር አብሮ አለመሆን፣ እግዚአብሔርን አለማወቅ ነው። አገልጋዮች ናቸው ግን እግዚአብሔርን አያውቁም ነበር ተብሎ ተጽፏል። የኔ አይደለም። ስለዚህ በቤተ መቅደስ የምናገለግል ሰዎች እግዚአብሔርን ማናውቅ ስንሆን፣ በእግዚአብሔር ፊት በቅን ማንመላለስ ሲሆን ለሕዝቡ መከራ ይሆናል ማለት ነው። እግዚአብሔርን የሚያውቅ እግዚአብሔርን የሚፈራ አንድ ሰው ሲኖር ያ ሰው ስለ ሕዝቡ ራሱን ይሰጣል። ሙሴ እንዲህ ነው ያለው፣ እስራኤልን ከምታጠፋው እኔን ለሕይወት መዝገብ ከጻፍከኝ ፋቀኝ፣ እኔን አጥፋኝ አለ። እግዚአብሔርም ስለ ሙሴ ብሎ እስራኤልን ከጥፋት ታደገ። እኛ ካህናቱ ከእግዚአብሔር ጋር ያለን ግንኙነት ሲላላ እግዚአብሔር ሕዝቡ ላይ መዓት ያመጣል ማለት ነው። እግዚአብሔር ይፈርዳል ማለት ነው። ምክንያቱም እግዚአብሔር ከኛ ጋር የሚገናኝበት አንዱና ዋናው ቦታው ቤተ መቅደሱ ነው። ወንዙ፣ ተራራው፣ ሸንተረሩ ወይም ቴክኖሎጂው ወይም ሌላው ብርቅርቁ ነገር አይደለም። የእግዚአብሔር
እግዚአብሔር የሚመሰገንበት እግዚአብሔር የሚከብርበት ቤተ መቅደስ ሲከብር እግዚአብሔር ምሕረቱን ያደርጋል። ስለዚህ ከቤተ መቅደሱ ነው ማለት ነው ችግሩ። ሀገራችንም ላይ ቢሆን ከኛ ነው ችግሩ ማለት ነው። አንዳንድ ጊዜ እውነታውን በትክክል መቀበል ተገቢ ነው። እውነታውን ማወቅ ለመፍትሄው ግማሽ መንገድ ብሄድ ነው ይባላል። ስለዚህ የኛ በደል ነው ማለት ነው ሀገራችን እንደሚያረጋት። እናም አባቶቻችንም እኛም ልጆቻቸው ወደ እግዚአብሔር ፊታችንን ከመለስ አሁንም እድሉ ሰፊ ነው። እናንተም ብትሆኑ ወደ እግዚአብሔር ስትመጡ ልባችሁ ከእግዚአብሔር ጋር እንዲሆን መመላለሳችሁ ብቻ በከንቱ እንዳይሆን። አንዳንድ ጊዜ እረኛው መልካም እንኳን ባይሆን በጎቹ መልካሞች ከሆኑ ያለ እረኛ ወደ ቤታቸው ይሰበሰባሉ እኮ። አንዳንዱ በጎች ሜዳ በትተዋቸው ቀኑ ሲመሽ ወደ በረታቸው ይሰበሰባሉ እረኛው ባይኖር። ምናልባት በጣም ጥቂት እዛው ለምግብ የሳሳ ሊቀር ይችላል፣ አብዛኛው ግን ይመለሳል። ስለዚህ እናንተም የምታውቁ ናቸውና ወደ እግዚአብሔር በረት ተመለሱ፣ ግድ የላችሁም። ሁለተኛ እግዚአብሔር ቤተ መቅደሱን እንዲሁ አይተው ለኤሊም የነገረው ይህንኑ ነው። በሱ ፈንታ በዚያ ቦታ ለሱ የሚሆን ለሱ የተመረጠ ሰው እንደሚያስቀምጥ ነግሮታል። እናም ይሄ ሁሉ በሚሆንበት ሰዓት አንድ ብላቴና በእነሱ መካከል በቅንነት ያገለግል ነበር። እግዚአብሔር የእነሱን ታላቅነት የእነሱን ምንነት አላየም። እግዚአብሔር አንድ ብላቴና በቤተ መቅደሱ በቅንነት ሲመላለስ አየ፣ እሱን ጠራው። ስለዚህ እግዚአብሔር ማን እንደሚጠራ ማን እንደሚያይ እሱ ብቻ ነው የሚያውቀው። እግዚአብሔር በቤቱ የሚጠራው ይኖር። ይኸውም ሳሙኤል ነው። ሳሙኤል ታሪክ ሰፊ ነው፣ ከመጽሐፉ ላይ አንብቡት። እናም እግዚአብሔር ሳሙኤልን በዚህ ቦታ አደረገው። ሳሙኤል ለእስራኤል አባት ሆነ። ክህነት ከመስፍና ይዞ ለረጅም ዘመናት እስራኤልን አስተዳደረ። የእግዚአብሔር ድምፅ በማይሰማበት ዘመን፣ እግዚአብሔር ከሰው በራቀበት ዘመን፣ ሰው ከእግዚአብሔር በተለየበት ወቅት የእግዚአብሔርን ድምፅ የሰማ ሳሙኤል ነው። ሁላችንም ልቦናችንን በቤተ መቅደስ እንደ ሳሙኤል ካደረግ እድሜ አይገድብም። እግዚአብሔር እድሜን አይደለም ያየው። እግዚአብሔር ስታተስን አይደለም ያየው። እግዚአብሔር ምንነትን አይደለም ያየው። እግዚአብሔር የሚያየው ልብ ነው። እግዚአብሔር በቤተ መቅደሱ ከምንመላለሰው ይልቅ በዚህ መካከል ቆሞ የሚያስቀድሰውን መልካሙን ልብ እግዚአብሔር ያያል፣ ይመርጣል። አዎ። ስለዚህ ሁላችንም ቢሆን ለእግዚአብሔር ሕይወታችን የተለየ የተቀደሰ ይሁን። ቅዱስ ማለት የተለየ ማለት ነው። ከኃጢአት የተለየ ቅዱስ ይባላል። ከሌሎች ነገሮች ሁሉ የተለየ ለእግዚአብሔር ብቻ የሚሆን ለእግዚአብሔር ብቻ አገልጋይ የሚሆን እሱ ወይም ለእግዚአብሔር መገልገያ የሚሆን እሱ የተለየ ወይም የተቀደሰ ይሆናል። ልባችንን ስንቀድስ እግዚአብሔር ያድርበታል። ሕይወታችን ሲቀደስ እግዚአብሔር ይከብርበታል። በሁላችን ላይ እግዚአብሔር ይክበር። ለአባቶቻችን ልብ ለልጆቻችን ማስተዋል እግዚአብሔር ያድልልን። እኛም የእግዚአብሔርን ድምፅ ሰምተን በእግዚአብሔር ፊት አቤት ብለን እንድንቆም እግዚአብሔር ያድለን። ወስብሐት ለእግዚአብሔር። የሚያከብሩኝን አከብራለሁ። ስለዚህ መክበር ከፈለግ እግዚአብሔርን ማክበር ነው። እግዚአብሔርን አክብረን እንድንከብር እግዚአብሔር ይርዳል። ወስብሐት ለእግዚአብሔር። ይቆየን።